የተነካ ሰው እግዚአብሔር ምን ያረግልኛል አይደለም የሚለው ምን ልሁንለት ነው የሚለው። አይ መነካት እድሜ ሰጥተ አይመልስልህም። ህይወትን ከፍለ አይመልስልህም። እምታደርገው ነገር በሙሉ ያንስበታል። እግዚአብሔር በህይወታችሁ ላይ እንድትኖሩለትም እንድትሞቱለትም የሰጣችሁን እግዚአብሔር በእናንተ ህይወት ላይ ያስቀመጠውን በመንፈስ ቅዱስ ኃይል እንድትፈጽሙ እግዚአብሔር ይርዳችሁ። ለአንድ ጉዳይ የሚኖር ሰው በጣም ስኬታማ ነው የሚሆነው። የጊዜ ጉዳይ ነው እንጂ ተጽዕኖ ትልቅ ነው የሚሆነው። ሰው እኮ መኖር ሲፈልግ እኮ ነው የሚፈራው። ለብዙ ነገር አንኑር ባካ። በእውነት ለጌታ ኖረን እንለፍ። በፍጹም ነው የምላችሁ፣ በእውነት ነው የምላችሁ። ብዙ ነገር የምናረግበት የቀረ ዕድሜ የለንም። የመላእክት አለቃ መለከቱን ሊነፋ ተዘጋጅቷል። እኛ ወደ አባታችን ለዘላለም አብረን ልንኖር ነገሩ በጣም በቅርብ ነው የሚከናወነው። ወንጌል ስበኩ። መጽሐፍ ሲናገር ራዕይ ምዕራፍ 1 ላይ ፊቱ በሙሉ ድምቀት እንደሚያበራ ፀሐይ ነው ይልና እንደውም ወረድ ይልና ከፀሐይ 7 እጅ ይደምቃል ይላል። ምን ማለት ነው? ፀሐይ ከሱ ተበድራ ነው የምታበራው። እሱ በራሱ ብርሃን ነው። እግዚአብሔር ብርሃን ነው የሚለው እኮ ፎስ ማለት the light itself ማለት አይበደርም ነው። የብርሃን ፋውንቴን ነው እሱ። ዝም ብሎ ከላዩ ላይ ብርሃን ይፈሳል። ብርሃን እንደ ልብስ እኮ ነው የሚለብሰው። እንዲህ ሲያደርግ ብርሃን ነው። አሁን አንተ ኮት ምናምን ነው እንዲህ ምታ እግዚአብሔር ብርሃን ነው። ሰማይ እንደዛ ነው ምን ነው የሚለብሰው ነው የሚያለብሰን። አይ የተዋረደና የሚሰቃይ አይደለም፣ የከበረ ነው የመጣው። አይ መስቀል ላይ ወስደው የሚሰቅሉት ኢየሱስ አይደለም ጳውሎስ ጋር የመጣው። የከበረ ነው፣ የጨረሰ ነው፣ አይታገሰውም። በቃል ወገግ ሲል ዙሪያው በዕብራይስጥ ቃል ተናገረኝ ይላል። በጣም ይገርማችኋል። ምዕራፍ 26 አንብቡት። ለአግሪጳ ነው ባይዘው የሚሰብከው። ሂዝ ማይቲ በእውነት እኔ እነካለሁ። ፐርሰናል ኢንስፓይሬሽን ነው ጳውሎስ። እነካበታለሁ። ሰውየው ቆሞ ሲያወራ ዲቴል ነው እና ለአግሪጳ ምን ይለዋል? በዕብራይስጥ ቃል አናግረኝ አለው። አምላክ በዕብራይስጥ አወራለሁ። ለልብ አይደለም የተናገረኝ፣ በጆሮ ነው የሰማሁታል። ዕብራይስጥ ነበር የሚወራው። በቃል አለ ሳውል ሳውል ለምን ታሳድደኛለህ አለው። ፐርሲኪዩት አረከኝ አለው። እንዴ አለው። ሳውል መሬት ወድቆ እንዴ ጌታ ሆይ አለው። አቤት። ኧረ እኔ ወደ ላይ አሳድጄ አላውቅም። ኧረ ወደ ጎን ነው አሳደድክ። በአማኞች ውስጥ ያለው ኢየሱስ ነው። አማኞችን ማሳደድ ኢየሱስን ማሳደድ ነው። ለአንተ ስደት መልስ የሚሰጠው ኢየሱስ ነው፣ አንተ አይደለም። ለምን አሳደድከኝ አይልም ጴጥሮስ። ኢየሱስ ይመጣል። ለምን ታሳድደኛለህ አለው። የታል? ጴጥሮስ ውስጥ፣ ደቀ መዛሙርት እስጢፋኖስ ውስጥ። ለምንድን ነው የምታሳድደኝ ሲለው ሳውል ጌታ ሆይ አለው። አንተ ማን ነህ አለው። ለምን አሳደድከኝ ሲለው ማን ነህ ሲለው የምታሳድደኝ እኔ ኢየሱስ ነኝ። ተገናኙ። የሚሰሩት ነበር። ለሱ እኮ ነው የቀናው። አላወቀውም። እኔ ነኝ አለው። ማን ሲለው ጂሰስ። የምታሳድደኝ እኔ አለው። ከላይ እኮ ነው ኢየሱስ ነኝ። ቀና አለልህ። ታወረ። አታየኝም አለው። አታየኝ፣ ለአሳዳጅ አልታይም አለው። ደፈነው አይኑ። ከዛ ጌታ እንደዚህ አለ፣ ተነስ አለው። ወድቋል። እንዲች አልነካውም። እንዲች በድምፁ ነው የወረወረው። ቢነካው ያጠፈዋል። አይ የኛ ጌታ የተዋረደ ብቻ አይደለም፣ የከበረም ነው፣ የዘላለም አምላክም ነው፣ የምድር ዳርቻ ፈጣሪ ነው። በምድር ከበባት ላይ ይቀመጣል። የምድርን ውሆች በፍኝ ይሰፍራቸዋል። እሱ ነው። እኔ ነኝ አለው። ምዕራፍ 9 ላይ ሉቃስ አለፈው። ምዕራፍ 26 ላይ ግን ጳውሎስ ሲናገር እንደዚህ አለው፣ ተነስ አለውና ከዚህ በኋላ አለው ብትቃወመኝ ባንተ ይብሳል። ምን ማለት ነው? ሬዚስት ልታረገኝ እንዳትሞክር አለው። ድጋሚ ከዚህ በኋላ ብታሳድደኝና ብትሞክረኝ የመውጊያው ብረት ተመልሼ ከመጣሁ አለው ትሪት አላረግህም አለው። ትጠፋለህ። እንኳን ሊቃወመው አቅም አጥቷል። ምን ላድርግልህ አለው። ምን አደርግ ዘንድ ትወዳለህ? ይሄ ነው እኮ ትክክለኛ መነካት። ኢንካውንተር ካለ የምትሆነው ጌታዊ እንዲህ አርግልኝ አይደለም የምትለው፣ ምን ላርግልህ። አይ የተነካ ሰው እግዚአብሔር ምን ያረግልኛል አይደለም የሚለው፣ ምን ልሁንለት ነው የሚለው። አይ መነካት እድሜ ሰጥተ አይመልስልህም። ህይወትን ከፍለ አይመልስልህም። የምታደርገው ነገር በሙሉ ያንስበታል።
ምን አደርግ ዘንድ ትወዳለህ ሲለው ተነስና ቀን በሚባል መንገድ ሂዳለውና የአንድ ሰው ስም ይጠቅስለታል። ይሁዳ ነው። የአንድ ሰው ስም ይጠቅስል። እዛ ሰው ቤት ሄድና ግባና ቁጭ በላ ነው። አብረውት የነበሩ ሰዎች ድምፁን ሰሙ ይላል። ባይዘው የኢየሱስን ድምፅ ሰምተዋል በዕብራይስጥ ሲያወራው፣ ግን አላዩትም ይላል። ሳውልስ ቀጥታ እኮ አላየውም እኮ ሊያየው ሲል ነው የዘጋበት አይኑን። ያዙኝና አላቸው ወደ ተባለው ቤቱ ሰዱኝ ብሎ በዚያ ቀን በተባለው መንገድ ወስደው አስቀምጡት። ሲያስቀምጡት 3 ቀን ፋስቲንግ ላይ ነው። እንዴ ይሄን አይተ እንዴት ትበላለህ? እንኳን ይሄን አይተ ይቅርና ባጠገብስ ቢያልፍ እንዴ መንፈስ ባጠገብ ያለፈ ምንድነው የሚለው? ጸጉሬም ቆመ ነው የሚለው። ባጠገብ እልፍ ሲል ራሱ ደንግጠህ እኮ ነው መቀረው። መቶለታል፣ አይቶታል፣ ደንግጧል፣ አልበላም፣ ገብቶ ቁጭ አለ ይላል። ቁጭ ነው ያለው 3 ቀን። እግዚአብሔር አንድ ሰው በዚህ በኩል አናገረ። ጌታ ኢየሱስ ክርስቶስ ራሱ ነው ተገለጠና ለአንድ ሰው ሐናንያ ለሚባል አንድ ደቀ መዝሙር ተገለጠለት። ሐናንያ አለው። አቤት አለው። እንደውም ይሄ ጳውሎስ ራሱ ስለ ሐናንያ ይናገራል። ባይዘው በሕጋቸው የበረታና የተመሰገነ ሰው ይለዋል። በኋላ ላይ ጳውሎስ ባይዘው መንፈስ ቅዱስ የተሞላው በሐናንያ እጅ ነው፣ የተጠመቀው በሐናንያ እጅ ነው። ሐናንያ ሆይ አለው። ጌታም ሌሊት በራእይ ተገለጠለት እኮ ነው የሚለው ለሐናንያ። ራእይ ነው። ራእይ ማለት እንደዚህ በእንትን ሴንስ የምታደርገው ሳይሆን የተጠቀሙት ቃል እንደዚህ የሚያይ እንዲህ አይቶታል ኢየሱስን። ሐናንያ ሆይ አለው። አቤት አለው። ተነስ አለው። ምን ነው አለው። ቀን በምትባል መንገድ ሂዳለሁ። ከዛስ አንድ ሰው ስሙን ሜንሽን ያደርገዋል። ይሁዳ መሰለኝ ስሙ። እዛ ሰው ቤት አንድ ሳውል የተባለ ሰው ተቀምጧል አለው። ሳውልን ያውቀዋል። በአካል ያውቀው፣ በአካል ቢያውቀውማ ወደ ጌታ ሄዷል። ስለሱ ሰምቻለሁ ይለዋል። ባይዘይ በዝና ያውቀዋል። ሳውል የሚባል ሰው ቁጭ ብሏል አለው። እሺ አለው። በጣም የሚገርማችሁ ምን እንደተቀላችሁ ጌታ ይሄም ሰው በራእይ ሐናንያ የተባለ ሰው ሲመጣና እጁን ሲጭንበት አይቷል። ራእይ ሳውል እነዚህ 3 ቀናት ቁጭ ብሎ ጌታ ራእይ አሳይቶታል። ሐናንያ የሚባል ሰው እንደሚመጣና እጁን እንደሚጭንበት ራእይ አይቷል ጳውሎስ። እና ራእይ አይቷል። ቀድሜ ለሱ አሳይቼዋለሁ፣ ተነስና ሄድ ሲለው ቆይ ጌታ ሆይ አለው። ከመሄዴ በፊት አለው ይሄ ሳውል ስላልከኝ ሰውዬ ብዙ መረጃ አለኛል። ከካህናት እጅ እኮ ደብዳቤ እየተቀበለ እስጢፋኖስን አስገድሏል። ደግሞም በደማስቆ ባለን በእኛ በቅዱሳን ላይ እኮ መከራ ሊያመጣ። አይገርማችሁም? ቁጥር 1 ላይ ያለው መረጃ ኦሬዲ እና ሐናንያ እጅ ላይ ደርሷል። ደብዳቤ ተቀብሎ እየመጣ ነው ተብለዋል። አሁንም እኮ ወደኛ እየመጣ ያለው እኮ ሊያሳስረን እኮ ነው። እንዴት ወደሱ ትልከኛለህ ሲለው ጌታ አንድ ሚስጥር ነገረው። ጳውሎስ የኖራትም የሞታትም እሷን ነው። እግዚአብሔር ለሐናንያ ነገረው። ባይዘው ጳውሎስ እሷን የኖረው እሷን የሞተው። ብዙ ትንቢት የለውም ጳውሎስ። የዳነ ቀን አንዴ ሰማ። እሺ ደገመ። ደግሟል። የደገመው ግን የት መሰላችሁ? አጋቦስ የሚባል በጣም ፌመስ ኒው ቴስታመንት ላይ በጣም የተወደደ ነብይ ነው። አጋቦስ ትዝ ይላችኋል? ያ አንድ ባለፈው እንደውም እንኳን ስንችላችኋል እናንተ ነገር አትረሱም። ላስታውሳችሁ። መቀነት ወሰደ ይላል። የሆነ ሰው መቀነት አገኘ፣ እንዲህ ብድግ አረገና እጁን እስር አረገ፣ እግሩንም እስር አደረገና የዚህ መቀነት ባለቤት ኢየሩሳሌም ከተማ ሄዶ መከራ ይጠብቀዋል ሲል ደቀ መዛሙርቱ ጠጋ ብሎ አዩት። የማን ነው መቀነቱ ብለው። ማንም ሰው ከሆነ ይቀራል። የማን ነው ብለው ቼክ ሲያደርጉ ይህ ጳውሎስ ነው። መቀነቱ ያንተ ነው አሉት። አዎ አውቄያለሁ። በቃ ኢየሩሳሌም አትሂድ አሉት። አይ እሄዳለሁ። ኧረ እባክህ ብለው ለመኑት ይላል። እግሩ ላይ ሁሉ ወድቀው አለቀሱ ይላል። ጳውሎስስ አይዟችሁ በቃ አይደለም ያለው። እንግዲህ ልቤን አታራሩት። ምክንያቱም መልእክቱ ቅር የሚል አይደለም። ሄዶ መከራ ይቀበላል ነው አይደል? እንዳትሄድ ቢሆን አይሄድም። እግዚአብሔርን የሚታዘዝ ሰው ነው። አትሄድ ከሆነ አይሄድም። ከለከለን የሚል እኮ አለ እኮ የሐዋርያት ሥራ ምዕራፍ 16 ላይ ከለከል ይላል፣ ቀረን ይላል። ከዛ ደግሞ እባክህ እርዳን የሚላየን ወደዛ እንደሆነ አስበን ደግሞ ሄድን ይላል። አትሂድ አይደለም መልእክቱ፣ ሄደ ግን ትገረፋለን። ከዛ ጳውሎስ እንዴ ለዚህ ወንጌል እንኳን ለመኖር ለመሞትም ተዘጋጅቻለሁ አላቸው። ከዛ ትዝ ይላችኋል የጌታ ፈቃዱን ብለን አስታወስኳችሁ። እሷን ጥቅስ እንደላጣችኋት በጣም ኢየሩሳሌም ሄደ ተገረፍ ስለሆነ የጌታ ፈቃዱን ብለን ዝም አልን ካላችሁ ጀርባችሁን አስተካክሉ ብያለሁ። ዱላ አለው።
ስለዚህ መሃል ላይ የሰማት መልእክት ይህች ናት። ማበረታቿ ትገረፋለህ የሚል ነው። መሃል ላይ እግዚአብሔር መጥቶ ድምፅ አለ ሲሉት አሜን ብሎ ሲንበረከክ ኢየሩሳሌም ከተማ ሄደ። መከራ ትቀበላል። አንድ ቀን ሰማ። ይሄ ምዕራፍ 9 ላይ መሃል ላይ ደግሞ ሰማ በአጋቦስ በኩል። ከዛ ውጪ እኔ አላቅም። ሪከርድድ የሆነ ሌላ የሰማው መልእክት የለም። ጳውሎስ ይኖራል፣ ኦብቪየስሊ ሊኖር ይችላል፣ ምንም ጥያቄ የለውም። ሲጸልዩ መንፈስ ቅዱስ በመካከላቸው በጣም አክቲቭሊ የመጀመሪያቱ ቤተክርስቲያን በጣም በእግዚአብሔር መንፈስ የታገዘችም በዚህም ደግሞ በጣም የታጀበች ስለሆነች ድምጾች ይመጣሉ። ሪከርድ የተደረገልን ግን ሁለቱ ብቻ ነው። እንግዲህ ሁለቱም ብቻ ነው የጻፈው። ሉቃስን ጠይቁት ስታገኙት። አሁን እኔን በደንብ አትዩ፣ አይዟችሁ። የተነገራችሁ በሙሉ ይፈጸማል። ባይፈጸምስ ምን ችግር አለ? ኢየሱስ ይመጣል፣ ይዞን ይሄዳል። በቃ እሱ ከተፈጸመ እኮ በቂ ነው። እሺ ይሄኛውም አይቀርም እኮ እንዴ ኮስተር አላችሁብኝ። ይሄኛውም አይቀርም እኮ ይቀራል አላልኩም፣ ግን ዋናኛው ነው። የክርስቲያን ተስፋ ኢየሱስ ተመልሶ ይመጣል፣ ይዞን ይሄዳል። ለዛ ነው ሰዎቹ በጣም ብዙ ከመጣም እኮ ውስጣችሁ ላለው ነገር ማስፈጸሚያ አቅም ነው እንጂ ሌላ ነገር እኮ አይመጣም። እግዚአብሔር የሰጣችሁን እኮ የበለጠ የሚገልጥ ነገር ነው የሚመጣው። ስለዚህ እግዚአብሔር መጣና ለሐናንያ እንደዚህ ያለው በአሕዛብና በነገስታቶቻቸው ፊት፣ ቀጥሎም ደግሞ እንዲሁም አለው በእስራኤል ልጆች ፊት ስሜን ይሸከም ዘንድ የተመረጠ ዕቃ ነው አለ። ይሄንን ሂድና ንገረው አለውና ቀጥሎ ስለ ስሜ ምን ያህል መከራ መቀበል እንዳለበት ለራሱ አሳየዋለሁ አለው። አንተ ምን ያህል መከራ መቀበል እንዳለበት አትንገረው፣ ለራሱ ነግሯለሁ። አንተ የምትነግረው ዕቃ ነህ፣ የኔን ስም የምትሸከም በአሕዛብ ደግሞ በነገስታቶቻቸው እና በእስራኤል ልጆች ፊት የኔን ስም የምትሸከም ኢንስትሩመንት ነህ፣ የፈለኩትን ማረግብነ ብለህ ሂድና ንገረው፣ መንፈስ ቅዱስንም ይሞላል። ሐናንያ ልክ ጌታ ይህን ሲናገረው በጣም እርግጠኛ ሆነ። ተነስቶ ጳውሎስ ያለበት ቤት መጣ እና ጳውሎስ አያይም ማለት ምንድነው? አይኑ አለች፣ ተደፍን ነው፣ ከደጅ ነው፣ ውስጥ ክብልል ይላል። ምክንያቱም አይኑ በራ አይደለም የሚለው፣ ቅርፊት ተወደቀ ነው የሚለው። ኦሬዲ አይኑ አለ እያለን የዘጋው። ከዛ ሐናንያ ገባ ክፍል ውስጥ እና አየው። ወንድሜ ሳውል አለው። በጌታ ነው፣ አሁን ወንድሙ ነው። አንተ አሳዳጅ አይደለም ያለው። ኢየሱስ ተገልጾለታል። ሰውየውም ሀምብል ሆኗል። በእውነት ጌታ ይምጣ እንጂ አስተምሮ ብቻ እኮ አይደለም፣ ተገልጦ ልትውት ያደርጋል። ትህትና የካራክተር ሞዲፊኬሽን አይደለም፣ የኢንካውንተር ውጤት ነው። ስትነካ ነው የምትሆነው እና ስለተነካ በጣም ትውት ሆኗል። ያ ህዝብ የሚያስጨንቅ ሰውዬ ጸጥ ብሎ ወንድሜ ሳውል አለው። አቤት አለው። አያይም እየፈለገ አቤት አለው። ድምፅ ወዳለበት ነው የሚሰራው። በመንገድ ስትመጣ የተገለጠልህ ኢየሱስ ነው። አዎ ነግሮኛል። እንግዲህ እኔንም ዛሬ ልኮኛል፣ ወደ አንተ እንድጸልይልህ ልኮኛል። እጸልይልሃለሁ፣ መንፈስ ቅዱስን ትቀበላለህ፣ በኢየሱስ ክርስቶስ ስም ትጠመቃለህ አለውና እጁን በላዩ ላይ ጫነ ይላል። ጳውሎስ ላይ ለመጀመሪያ ጊዜ የጫነው ሐናንያ። ከዛ አይቲንክ ብዙ የተጫነበት አይመስልኝ። እጁን ጫነበት፣ ቅርፊትም ከአይኑ ላይ ወደቀ፣ አየም ይላል። መንፈስ ቅዱስን ተሞላ። ከዛ ተነሳ እና በኢየሱስ ክርስቶስ ስም ተጠመቀ ይልና ምግብም በላ፣ በልቶ በረታ። ከዛ ሐናንያና ጳውሎስ አልተገናኙ። መንፈስ ቅዱስ ሐናንያን የላከው እችን እንዲያደርግ ነው። እችን ጨረሰ። ከዛ ኢንስትራክት ማድረግ የሐናንያ ስራ አይደለም። ጳውሎስም ከሐናንያ ጋር በጣም የተለየ ወዳጅነት እንዳለው መጽሐፍ ቅዱስ አይነግረንም። የጳውሎስ ወዳጅነትና አብሮ ሰራተኛነት የሚቀጥለው ከዚህ በኋላ አንድ ሰውዬ ይመጣል። ምዕራፍ 11 ላይ ጳውሎስን ፈልጎ የሚያገኝ ሰው ይመጣል አይደል? የኢየሩሳሌም ከተማ የምትልከው የኢየሩሳሌም ቤተክርስቲያን የምትልከው በርናባስ የተባለ በጣም ምስጉን ሰው ይመጣለታል። ሐናንያም በጣም የተመሰገነ ነው፣ ራሱ እንደመሰከረለት በሕጋቸው የተጋ ነው፣ ደግሞ የተመሰገነ ሰው ነው ስላለ በጣም ምስጉን ነው። ስፒሪት ፊልድ ነው። የኢየሩሳሌም ቤተክርስቲያን ኢየሩሳሌም የደማስቆ ከተማ የቸርች እኮ ሜምበር ነገር ነው። ምንም የተለየ ነገር የለውም። አንድ ደቀ መዝሙር ነው የሚለው እንደውም ሐናንያን ሲጠራው፣ የተለየ አገልጋይም አይደለም። ግን ስፒሪት ፊልድ ነው። ጌታን ይሰማል፣ ቀጥሎ ይታዘዛል እና እየተመሰገነ ነዋል።
የተጋ ሰው ነው። ከዛ በኋላ ግን የሚመጣ አንድ ሌላ በጣም ብርቱ ፓርትነር አለ፣ አብሮት ወንጌልን ለማገልገል አብሮት የሚጠመድ። ክብር ለኢየሱስ ይሁን። እቺ ምዕራፍ 9 ቁጥር 11 አካባቢ የተነገረችው ትንቢት በመንፈስ ቅዱስ ኃይል በጳውሎስ 35 ዓመት ውስጥ ይፈጸማል። በአሕዛብና በነገስታቶቻቸው በእስራኤልም ልጆች ፊት ስሜን የሚሸከም ዕቃ። በቃ ጳውሎስ የሚባለው ከዚህ በኋላ ምዕራፍ 13 ላይ ጳውሎስ የሚል ስም የሚይዘው ሳውል ጳውሎስ የኖረው ያገለገለው የተጋው የደከመው ሕይወቱን የከፈለው ለዚች ነው። ጌታ ይርዳን። በእውነት ነው የምነግራችሁ። እግዚአብሔር በሕይወታችሁ ላይ እንድትኖሩለትም እንድትሞቱለትም የሰጣችሁን እግዚአብሔር በእናንተ ሕይወት ላይ ያስቀመጠውን በመንፈስ ቅዱስ ኃይል እንድትፈጽሙ እግዚአብሔር ይርዳችሁ። ለብዙ ነገር የሚኖር ሰው ለአንድም አይኖርም። ለአንድ ጉዳይ የሚኖር ሰው በጣም ስኬታማ ነው የሚሆነው። የጊዜ ጉዳይ ነው እንጂ ተጽዕኖ ትልቅ ነው የሚሆነው። የምታስታውሱ ከሆነ ከዚህ በኋላ ባለው ታሪኩ ላይ ምናልባት የሚቀጥሉት ጊዜያቶች ላይ ቶሎ ብዬ እናገረዋለሁ። ከዚህ በኋላ ባለው ታሪክ ላይ ከሐዋርያት ሥራ ምዕራፍ 11 አካባቢ ጀምራችሁ እስከ ምዕራፍ 28 ድረስ በሚኖረው ታሪኩ ላይ እነዚህን ትንቢቶች ብቻ ናቸው ሲፈጸሙ የምታገኙት። የትም ከተማ ጳውሎስ ከገባ መጀመሪያ የሚያደርገው የአይሁድ ምኩራብ ያለበት ከተማ ከገባ የአይሁድ ምኩራብ ይመጣል። ምኩራባቸው ይገባል፣ ወንጌል ይሰብካል። ከተቀበሉ እሰየው፣ ካልተቀበሉ ግን ጫማውን አራግፎ ወደ ተመረጡት ሄጃለሁ ይላል። ወደኛ ማለት ወደ አሕዛብ ይወጣል። አሕዛብ ጋር ሄዶ ይሰብካል። ዝም ብሎ ሰብኮ አይወጣም። የትም ከተማ ጳውሎስ ከገባ አሕዛብን ሰብስቦ ሰብኮ ብቻ አይወጣም። የከተማውን አስተዳዳሪዎች ወይንም ነገስታቶች ያገኙ። ጳውሎስ በጣም ኮኔክሽን ጎበዝ ስለሆነ አይደለም ነገስታት የሚያገኘው። የዳነ ቀን የተነገረው ነገር አለ። በነገስታቶቻቸው ፊት ይቆማል ተብሏል። ስለዚህ ሰውየው ዝም ብሎ የሆነ ከተማ ከገባ የከተማው ከንቲባ መጣ ይላል። ቀጥሎ ኤፌሶን ገብቶ እንደማንኛውም ኦርዲነሪ ሰው እኮ ነው የሰበከው። ጌታ ኢየሱስ ክርስቶስ ይወዳችኋል እያለ ሲሰብክ የሚሰማው በሙሉ ይሻለው እና መጽሐፍ ሲናገር ኤፌሶን እንግዲህ ከሮም ቀጥሎ ሁለተኛ መቀመጫ ከተማ ናት። የመንግስት ግማሽ ከተማ አብሮት መጣ ይላል። በእውነት በጣም ከባድ ነው። የእነሱ ዘመን ከተሞች እንደኛ ዘመን ከተሞች አይደሉም እንጂ አሁን የአዲስ አበባ ግማሽ ቢመጣ ምንድን ነው የምታደርጉት? የት ነው የሚሰበሰበው? ግማሽ ከተማ አብሮት መጣ ይላል። በዚህ ጊዜ አርጤምስ የምትባል አንድ ጣዖት አለች፣ ምስሏ ከሰማይ ወርዷል የምትባል ስቲል ዘ ሰቨን ወንደርስ ተብሎ ከተቀመጡ የዓለም ድንቃ ድንቅ እንትኖች ላይ ሁሉ አለ ቤተ ጣዖቷ። የአርጤምስ ቤተ ጣዖት አንጥረኛ አለ ዴሜጥሮስ የሚባል። ይሄ ጳውሎስ የሚሉት ሰውዬ ከመጣበት ቀን ጀምሮ ችግር ተፈጥሯል አለና ከተማውን ሞቢላይዝ አረገ ይላል። ግማሹ ኦልሬዲ በጌታ ሆኗል። በጌታ ያልሆኑትን ቶሎ ሳያመልጡት፣ ምክንያቱም ጳውሎስ እየሰበከ ከቀጠለ ቤተሰቡንም ይዞበት ይሄዳል። ስለዚህ ቶሎ ሞቢላይዝ አረገና ከተማው እንዲጮህ ሲያደርግ የከተማው አስተዳዳሪ እኮ ነው የመጣ። ስትራክቸራል ፓወርስ ይነቃነቃሉ ጳውሎስ ከመጣ። ክብር ለኢየሱስ ይሁን። መዋቅሩን ነው ይዞ የሚነቀንቀው። የተነገረው ትንቢት ነው። በነገስታት ፊት ይቆማል ተብሏል። እናንተ የመጣችሁ ቀን ምን እንደተባላችሁ አላውቅም። እኛ ግን የተሰቀለው የትም ለማንም። ክብር ለኢየሱስ ይሁን። ይሄ ሰው ግን ስፔሲፊክ አድርጎ መንፈስ ቅዱስ ተናግሯል። ስፔሲፊክ ነው። ስለዚህ የትም ከተማ ሲገባ በአይሁድ ፊት ይቆማል፣ በአሕዛብ ፊት ይቆማል፣ በነገስታቶቻቸው ፊት ይቆማል። ስለዚህ 5 ነገስታት የማገልገል እድል ነበረው አይደል? ጳውሎስ በሐዋርያት ሥራ መጽሐፍ ላይ ስታነቡ 5 ነገስታት ፊት የመቆም እድል ነበረው። የመጀመሪያው ምዕራፍ 13 ላይ እናየዋለን፣ ሰርጊዩስ ጳውሎስ። ምዕራፍ 24 ላይ ፊሊክስ፣ ምዕራፍ 25 ላይ ፊስጦስ፣ ምዕራፍ 26 ላይ አግሪጳ፣ ሁለተኛ ጢሞቴዎስ ምዕራፍ 4 ላይ እና ከዛ በኋላ ቄሳር ጋር 5 ነገስታት። ሰርጊዩስ ጳውሎስ እንደውም ጳውሎስ የሚለውን ስም ያገኘው ይህን ሰውዬ ከሰበከ በኋላ ነው አይደል? ጳውሎስ የተባለው እንደውም ይህን ሰውዬ ከሰበከ በኋላ ነው። ሰርጊዩስ ጳውሎስ ፊሊክስ፣ ፊስጦስ፣ አግሪጳና ኔሮ ፊት ቆሟል። ከከተማ አስተዳደሮች ጀምሮ እስከ ንጉሠ ነገስታቸው ድረስ ማለት ነው አክሰስ አድርጓቸዋል። የጳውሎስ ሕይወት ያቆመው ለኔሮ ሰብኮ ነው። ጨረሰ። እግዚአብሔር የተናገረው አለቀ። የነገስታቶቻቸው ፊት የሚለው ንጉሠ ነገስት ነው ቄሳር የነሱ። ስለዚህ ንጉሠ ነገስታቸው ፊት ቆመና ሰበከው። ንጉሠ ነገስት ኔሮ ከጳውሎስ አፍ ወንጌል ሰማ። የሞት ፍርድ ፈረደበት። ሄድድ ይደረግ
ተባለ። ጳውሎስም ኦልሬዲ ትንቢቱ ፉልፊል ሆኗል። ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ፣ መልካሙን ገድል አሁን እሄዳለሁ አለ። ጌታ ይርዳን። በእውነት የምትኖሩለት ነገር ካለ እንደጨረሳችሁ የምታውቁት ያኔ ነው። የምትኖሩለት ነገር ከሌለ ግን ይለቅ አይለቅ በምን ታውቁታላችሁ? እሱ እኮ የጨረሰው እኮ ስለሚያውቀው ነው። ይሄው ይሄ ነው አላ ይሄው አለቅ በቃ ሄዳለሁ አለ። ኑር ብለህ ብትለምነው አይኖርም። ትኖራለህ ብለህ ብትጸልይለት እምቢ ነው የሚል። ሊሄድ ነው አለ። ጨርሻለሁ አለ። ምዕራፍ 9 ላይ የሰማትን ሁለተኛ ጢሞቴዎስ የመጨረሻ ደብዳቤው ነው። እስከ ሁለተኛ ጢሞቴዎስ ምዕራፍ 4 ድረስ ኖራት። ከሐዋርያት ሥራ ምዕራፍ 9 እስከ ሁለተኛ ጢሞቴዎስ ምዕራፍ 4 በጣም ትልቅ እድል ነው። ጳውሎስ የተወውን ያክል እኛ ብዙ ምንተው የተውንም አልመሰለኝም። ምክንያቱም በጣም በሱ ዙሪያ የነበረው ነገር ከባድ ነው። ከይሁዲነት አልፎ ፈሪሳዊ ነው፣ ቢንያማዊ ነው፣ ዕብራዊ ነው። በጣም የተመረጠ ብዙ ነገር አለው። በጣም ብዙ ነገር አለው። በሀብት ደረጃም በጣም ብዙ ነገር አለው። በጣም ዝነኛ ነው። ነገስታት እየጠሩ ያዋሩት ነበር። ባይዘይ እንደውም አንድ ቃል አለ ምዕራፍ 24 ላይ ፊሊክስ እያስጠራ ያዋራው ነበር ይላል። በድብቅ ከእስር ቤት እኮ ከእስር ቤት እስቲ ጥሩት ይላቸዋል። ያስጠራውና እስቲ ንገረኝ ይላል። እያወራለት እያለ ይላል ስለ እግዚአብሔር ጽድቅና ፍርድ ሲነግረው መልሱት ይላል። ምንድነው የምታስፈራራኝ? ኮምፕሮማይዝ አያረግም። ነገስታትንም ቢያገኝ ለአናሲሞስም ለቄሳርም አንድ አይነት መልእክት ነው ያለው። መልእክት አይቀይርም። መግቢያና መውጫ ነው የሚቀይረው። ሰውየው በጣም የተማረ ስለሆነ ነገስታትን ሲሰብካቸው ምዕራፍ 24 ላይ ዱና አንብቡት እናንተ። ለፊስጦስ ሲሰብከው ጳውሎስ አለው አቤት አለው። ለአግሪጳ ፊት ቆሞ ሲሰብክ ፊስጦስ አጠገቧል እና ዝም ብሎ ይሰብካል። ታውቃለህ አገኘሁት ብሎ አግሪጳን ላያገኘው ይችላል። ድጋሚ ሰውየውን ወደ ጌታ ለማምጣት ፍርድ ቤት እኮ ነው። ተከሰሃል አለው አግሪጳ። አዎ አለ ጳውሎስ። እንደዚህ በቃ ጥቅጥቅ ብሏል ፍርድ ቤቱ እና ሰንሰለቱን ይዞ ነው የመጣው ጳውሎስ። ታስሯል። እጁ ላይ ሰንሰለት አለ፣ እግሩ ላይ ግርብረት አለ። አጭር ነው ይሉታል። በጣም አጭር ነው ይላሉ። ቀጭን ነው። 192 ግርፋት አለ ላዩ ላይ። ፊቱን አትለየውም። እንዳለ ስትራይፕስ ነው። እኔ ክርስቶስን ማህተም ተሸክም ያለው የሚለው ባይዘው ግርፋቱን እኮ ነው። አይ አም ብራንድድ ፎር ክራይስት ይላል። እንኳን ልትሰማው አይደለም ለማየት ይከብዳል። ዘንድሮ ቢሆን ማንም አይቀበለው። ከሽከሽከሽከሽ ያደረገ ሰንሰለቱን መጣ። ፍርድ ቤት ነው። ቂሳሪያ ፍርድ ቤት ነው። ከፍርድ ቤት ከእስር ቤት እኮ ነው። እና ሲመጣ ፍርድ ቤቱ ሞልቷል። ዛሬ ማን የመጣው ሲል አግሪጳ መጥቷል አሉት። አያውቀውም። ዛሬ ነው የሚያየው። ከዛ ጳውሎስ መጣ እና ቆሟል። ከሳሾቹ በሙሉ ግጥም ብሏል። ፍርድ ቤቱ ሞልቷል። ጳውሎስ ቆሟል። አግሪጳ ጳውሎስ ነው የሚፈልገው። ጳውሎስ ገባ። ዝናውና ሰውየው አንድ አይደሉ። ዝናው ምድርን የተጫነው የሮም ነገስታት የቤት ስራ ነው። ሰውየውስ አጭር ነው፣ ቀጭን ነው፣ ድርቅ ያለ ነው፣ ክስት ያለ ነው እና ቀና ብሎ ነው የሚሄደው። ምንም አይፈራም። ቢሞት ያዋጣዋል። ሰው እኮ መኖር ሲፈልግ እኮ ነው የሚፈራው። ቢሞት ያተርፋል። ገላ አታሸንፉ። ብትገለኝ ይላል ወደ ተሻለ ክብር ነው የምትሸኘኝ ይላል። ሰይጣንን ባዶ እጁን እኮ ነው የላኩት። እዚህ አይነት ክርስቲያን የለየለት ጴንጤ እሳቱን ውስጥ እሳት ለብዙ ነገር አንኑር ባካችሁ። በእውነት ለጌታ ኖረን እንለፍ። በእውነት ይገባዋል። ወርዝ ያደርጋል። ክርስትና ብኖርለት ይገባዋል። እና መጣ። ከዛ አግሪጳ ይፈልገዋል። ፊት ለፊት እኮ ነው። ማን ይገምታል እንደዚህ አይነት ሰውዬ? ያውላ አለው። ፊስጦስ ደግሞ ያውቀዋል። ዛቴና አብረው ስለተማሩ ያውቀዋል። ይሄ ነው አለው። አንተ ነህ አለው። አዎ አለ። እስቲ ስለ ራስህ አውራ አለ። ማን ነህ ሲለው እሳት ነው ሲሰብክ። ክቡር አግሪጳ ሆይ ክቡር ብሎ ያውቅ። ባለፈው ነግሬያቸው ሊቀ ካህኑን በኖራ የተለሰንክ መቃብር ነህ ብሎት በጥፊ ብለውታል። አግሪጳ ለምንድነው ክቡር ያለው? ወደ ቄሳር ድልድይ ነው፣ ስፕሪንግ ቦርድ ነው፣ ሊነጠር ነው ላዩ ላይ። ስለዚህ አግሪጳ ጋር ካበላሽ እዚሁ ሊቀር ነው፣ ትንቢቷ ላትፈጸም ነው። ስለዚህ አይንተ ኃይል ብቻ ሳይሆን ዊዝደምም አለው። ዝም ብሎ ኃይል ታጥቆ ብቻ አይደለም፣ ጥበበኛም ነው። ክቡር አግሪጳ ሆይ አለውና ደስ አለው አግሪጳ። ሶቬስ ክቡር አግሪጳ ሆይ አለውና አንተ ማለት አለው። ዛሬ እኮ ነው ያየው። አንተ ማለት አለው ስለኛ ስለ ክርስቲያኖች ከማንም የተሻለ ታውቃለህ አለው። በርኒቄ ፊስጦስ ምናምን እኮ አሉ። ስንት እኮ ገዢ አለ።
ከነሱ ሁሉ የተሻለ አንተ ስለኛ ታውቃለህና በነቢያት እንደምታምን አውቃለሁ አለው። በነቢያት ታምናለህ ማለት የትንቢት መጽሐፍ ትቀበላለህ ማለት ነው ትርጉሙ። ሙሉ መረጃ አለው ጳውሎስ። አግሪጳ በጣም ተገርሟል። አለው ይሄ ጳውሎስ የሚሉ ሰው እየዞረ ስለኔ ነው የሚያጣነው ብሎ እኮ ነው ደስ ብሎታል። ሰውየውን ገባ እየከፈተው ነው ልቡን ሊገባ ነው። ዋና መልእክቱ አይደለችም እቺ። አመቻቸው። እኔ በቃኛል አለው። ስለ ራስ አወራል። ምን ታሪክ አለው? ኦሬዲ በጌታ ነው። ዕብራዊ ነኝ ቢንያማዊ ነኝ ምናምን አይል። በደማስቆ መንገድ ላይ ሲሄዳሉ ኢየሱስ ክርስቶስ ተገለጠልኝ አሉ። ብርሃን በራብኝ ብሎ ግጥም አድርጎ ሰበከው። አግሪጳ ጸጥ ብሎ ሰማው። አንድ 40 ደቂቃ። ምዕራፍ 26 ረጅም ነው ስብከቱ። ባይዘው በጣም ረጅም ነው። ጳውሎስ ረጅም የሰበከበት ነው። ምክንያቱም ሰውየውን ድጋሚ አያገኘውማ። ድጋሚ ካላገኘው ደህንነቱንም ደቀ መዝሙሩን ማያይዞ አንድ ላይ ነው የሰጠው። ንጉስ ነው። ይሄ ሊሞት ይችላል። ምን ያውቀዋል? ድሮ እኮ በእምነት እኮ ነው የሚኖሩት። በእምነት እኮ ነው የሚኖሩት። ምንም እኮ የላቸውም። ድንገት ሊገደሉ ይችላሉ። መዳን ዕለት ፈጽሙ ምናምን እኮ ነው የሚጽፍልህ ራሱ። ነገ ላላገኛችሁ እችላለሁ ከመሄዴ በፊት እንድታስታውሱ ብዬ ነው ደጋግሜ የምነግራችሁ። ጽሁፋቸው ራሱ በጣም ንቅት ያለና የመጻተኛ ኑሮ ነው የሚኖሩት። ስለዚህ ካገኙ ድጋሚ ላያገኙ ስለሚችሉ የመጨረሻው ነው የሚነግሩ። ኮምፕሮማይዝ የማያደርጉት ለዛ። ሰበከውና ፊስጦስ መሀል ላይ ጮሆ አቋረጠው ይላል። ጳውሎስ አለ ፍርድ ቤት አቤት ነው በቃ ጳውሎስ ኦልሬዲ ጨርሷል። በቃ ሲለው ዝም ብሎ ጳውሎስ ምን ሆነሃል አለው። ንጉሱ እኮ ነው ይሄ አገረ ገዥ እኮ ነው የሚለው። ያማሃል እንዴ አለው። ለንጉሱ እንደዚህ ትላለህ እንዴ? የትምህርት ብዛት አሳብዶሃል አለው። ምን ማለት ነው? እዛ አቴና ገብተህ ፊሎሶፊ አጠና። እዛ ገማልያል እግር ስር ቁጭ ብለህ ጁዳይዝም ምናምን አጠና። እዚህ ደግሞ መጥተህ ክርስትና ምናምን ተቀላቀለብህ አለው። ለንጉስ እንዴት አንተ እምነትን ትሰብከዋለህ አለው። እንደምንም ብለህ አስረድተህ አታመልጥም አለው። ጳውሎስስ ፊስጦስ አለው አብጅ አይደለም አለው። የነገስታቱ ወሬ እኮ እችላለሁ አለው። ይሄ ግን ወንጌል ነው አለው። ከዛ ቀጥሎ እንደዚህ አለው እብደት አይደለም አለው። ቢሆንልኝ አለና አግሪጳ መሀል ላይ ምን አለው መሰላችሁ? እንዲህ በዋዛ ክርስቲያን የምታረገኝ ይመስልሃል አለው። እንዲሁ እኮ ፍርድ ቤት እኮ አይመስልም፣ ቸርች አረገው። ቸርች ሊፈርዱ ገብተው እሱ ሆነዋን ነው የሚፈረድበት ሰው የሆነዋን ነው። ታውቃል ክርስቲያን ልታረገ ነው እንዴ ይሉታል። ምን አንተን ብቻ አለው እኮ አግሪጳን ክርስቲያን ልታረገ ነው ሲለው ምን አንተን ብቻ አለው። የሚሰሙኝን ሁሉ ከሰንሰለቴ በቀር አትገረፉብኝ እንጂ እንደኔ አትሰቃዩ። እኔ ለወንጌል እሰቃያለሁ ከመከራዬ በቀር አለ። ይሄ ነው አገልጋይ፣ ይሄ ነው አገልጋይ፣ ይሄ ነው አገልግሎት፣ ይሄ ነው ሆሊ ስፒሪት ባፕታይዝድ ነው ወንጌል መስበክ። አዎ ብቻ አይደለም ያላቸው። እንዴት አይነት ሰው እንደሆነ እዩት። ምን አይነት ርህራሄ ውስጡ እንዳለ። ከእስራቴ በቀር አትታሰሩአል። እኔ ለወንጌል እንደ ሌባና እንደ ወንበዴ የምታሰራው እናንተ እንድትመጡ ነው። እኔ ሰርቄ አይደለም፣ እናንተን ወንጌል ለመስበክ ነው። ይሄ ቼን እጄ ላይ የገባዋል። አትታሰሩ እንጂ ሁላችሁ እንደዚህ እንድትሆኑ አይደል? እንደዚህ ፍርድ ቤቱን በተኑት ይላል። በቃ ሂዱ አለ አግሪጳ። በትኖ ምን ተከላሽ ይሄዱ እያለ ይሄን ሰውዬ ግን አለ ለፊስጦስ እኮ ነው የሚለው እንኳን የሚያሳስር ዝም ብሎ የሚያስከስስም ነገር አላገኘውበትም። ፍታው ሲለው ፊስጦስ እሺ ጌታዬ አለና መጥቶ ጳውሎስን ሊፈታ ማለት ነው። በቃ ልፈታ ነው ወደ ቤት ሂድ ሲለው ሰንሰለቴ እንዳነካለው ከስራት ልፍታና ወደ ቤት ሂድ አለው። አልሄድም አለ። ለነገሩ ሰውየው ምን ቤት አለ? ከ35 ዓመት እኮ 20 ዓመት እኮ እስር ቤት እኮ ነው ያሳለፈው። ቤት የለውም። ለዛ እኮ ነው በተከራየው ቤት የሚል ነው ያለው። ለምን መሰለ? ምን ያህል ቀን እንደሚቆያ የትም ከተማ ከገባ በማግስቱ እስር ቤት ነው። ለዛ እኮ ነው በእስር የወለድኩት ምናምን ይላል ሲጽፍ። ደቀ መዝሙር የሚያፈራው እስር ቤት ነው። አሁን ደህንነትኛ እዚህ ነው የምናስተምረው። ጳውሎስ ሮም እስር ቤት ጥቂት ጳውሎስ እያወራ ካየው የሆነ ሰውዬ ያስተማረው ደህንነት በቃ ጥግ
ይዞ ደቀ መዝሙር ያደርጋል። ቀድመውት ደግሞ ይፈታሉ። እንፍታህ ቢሉት እኮ እሺ አይልም እሱ አይደል እንዴ? አሁን እኮ አግሪጳ አሁን ፍታውናም ሲለው እንፍታ ሲለው ኧረ አልፈ ለምን መሰል ደህንነት ጀምሮ ያልተጠመቁ ቅዱሳን አሉ እስር ቤት እነሱ ሳያስጠምቅ አይወጣም። ዲያናሲሞስን በጌታ አድርጎት ሳያስጠምቅ አይወጣም። እጅግ የተወደዱ ናቸው አይደል እዚህ መጽሐፍ ላይ ያሉ ሰዎች። ዮሴፍ እንደዚህ አይነት ሰው ነበር አይደል? እስር ቤት ገባ ይላል፣ የእስር ቤቱ አለቃ ሆነ ይላል። አንተ ወንጀለኛ ሆኖ ገብቶ አለቃ ሆነ ይላል። ወንጀለኛ እኮ ነው። የሰው መጨረሻ ላይ ቁጭ ብሎ ያወራል። አንተ ትሞታለህ፣ አንተ ትመለሳለህ ይላቸዋል። ዮሴፍ እንዳለ ሆነ ይላል። የትም ሲገቡ ሶሉሽን ናቸው ሰዎቹ። እስር ቤት ገብተህ አንተ መድኃኒት ትሆናለህ እንዴ? ሊሚቴሽን ነው አይደል? እስር ቤት አሁን ገደብ አይደለም እስር ቤት መብት ይገደባል። ነገር በሙሉ ገደብ አለው። ቤቱም እስር ቤት ነው፣ ጠባብ ነው። እጅ ላይ ምናምን በጣም ብዙ ሊሚቴሽን መካከል ገብተው እኔ ብታሰር ወንጌል አይታሰርም ይሉሃል። ይወጣሉ። ታውቃለህ? እግሬን ብታስሩ በእጄ ይላል፣ ይጽፈዋል። ሰዎቹ እንደውም እንኳን እግሩን ያዙት 2000 ዓመት ክሮስ የሚያደርግ ሌተርስ 1000 ዓመት ተሻገሩ ነው። ቆሞ ቢሰብክ ያን ያክል 2000 ዓመት አይሄድም ንግግሩ። ደብዳቤው 2000 ዓመት ስክሪፕቸርን ጻፈው ሰውየው ቁጭ ብሎ። ክብር ለኢየሱስ ይሁን። በኋላ ላይ አይ እንፍታ አለና ከዛም እንዳልተቃለች በጣም ማወቅ ጥቅሙ ማወቅ ዝም ብሎ በግርድፉ እንዳትከተሉ ብዬ ነው። ማወቅ ጥቅሙ ዕውቀት ኖርማል ሴኩላር ኖሌጅ ማለት ነው። እንፍታ ሲሉት አልፈታም ማለት ለምን አለው? ጉዳዬን ንጉሠ ነገሥቱ እንዲያዩልኝ ወደ ሮም ይግባኝ ብያለዋል። ጉዳዩ እኮ አልቋል፣ ተፈታ ሂድ እኮ አሉት። እምቢ አለ። ንጉሠ ነገሥቱ ይሉኛል። ንጉሠ ነገሥቱ እንዲያዩለት ፈልጎ አይደለም፣ በሰንሰለቱ ሮም ቤተ መንግስት ሄዶ ለቄሳር ሰብኮ ሊጨርስ ነው። ወንጌል መስበኪያ ምን አለ ስትሉ ሰንሰለት ይላል። መታሰር መስበኪያ ከሆነ መፈታት የተሻለ ነው። መታሰር መስበኪያ ከሆነ አለመታሰር የተሻለ ነው ማለት ነው። እንደዚያውን መሆኑ የተሻለ ነው። የታሰረ ማንም አይታየኝም። ባይዘው ማንም ሰው እጅ ላይ ሰንሰለት የለም። ታለን ጸልያለን ግን የለም። አትሊስት መታሰራቸው ገደቡን መስበኪያ ካደረገ መለቀቅና መፈታት የበለጠ ወንጌል መስበኪያ ነው። ክብር ለኢየሱስ ይሁን። በጣም ጊዜው አልቋል። ዘመን አልቋል። ጊዜ የለንም። የዘመን ላቂ፣ የዘመን መደምደሚያ፣ የዘመን መጨረሻ ላይ የቆምን ሰዎች ነን። በፍጹም ነው የምላችሁ፣ በእውነት ነው የምላችሁ። ብዙ ነገር የምናደርግበት የቀረ ዕድሜ የለንም። እግዚአብሔር የሰጠንን የቀረችዋን ዘመናችንን ቶሎ ብለን ወንጌል አገልግለንባት በጣም ተደስተን እግዚአብሔርም ከብሮ ብዙ ሰው ወደ እግዚአብሔር መንግሥት በእኛ ምክንያት ተጨምሮ ዕድሜያችን ማለቅ አለበት። ኢየሱስ ሊመጣ በደጅ ነው። የመላእክት አለቃ መለከቱን ሊነፋ ተዘጋጅቷል። እኛ ወደ አባታችን ለዘላለም አብረን ልንኖር ነገሩ በጣም በቅርብ ነው የሚከናወነው። አያችሁ፣ ለተመረጡት ሲል ይታገሳል አይደለም የሚለው መጽሐፍ። እኛ በፍጹም መቀመጥ የለብን። ወንጌል ስበኩ። በጊዜውም አለ ጊዜውም ወንጌል ስበኩ። ባገኛችሁት አጋጣሚ ወንጌል ስበኩ። የምትፈሩት በጣም የምታከብሩት በጣም ትልቅ ለተባለ ሰው በእኛ አይን በጣም ትልቅ ለምትሉት ሰው ወንጌል ስበኩት። ምሳ ጋብዛችሁ ሰው ቻው አትበሉ። በጣም የምትወዱት ከሆነ የዘላለም ሕይወት ንገሩት። በጣም የምትወዱትን ሰው ሰማይ ብታገኙ ጥሩ አይደለም? ለዘላለም አብሯችሁ ቢኖር ጥሩ አይደለም? በጣም የምትወዱት የምትሳሱለት ሰው። ስለዚህ ይሄ አገልግሎት ለመላእክት አልተሰጠም። ይሄ አገልግሎት የተሰጠው ለደቀ መዛሙርት ነው፣ ለኛ ነው፣ ለክርስቲያኖች ነው። ወንጌል እንስበክ በጊዜውም አለ ጊዜውም። ወንጌል ለመስበክ ምቹ የሚባል ሁኔታ የለም። የትኛውም ሁኔታ ወንጌል ለመስበክ ምቹ ነው። የማይመቸውንም ነገር መቀየር አለብን። ኮንቨርተር እላያቸው ላይ ስላለ እነ ጳውሎስ ባገኙት አጋጣሚ ሁሉ ላገኙት ሰው በሙሉ ንጉሥ ነው፣ አገረ ገዢ ነው፣ መንገድ ላይ የሚተኛ ሰው ነው፣ የሚራመድ ሰው ነው፣ ባለጠጋ ነው፣ ድሃ ነው አይመርጡም። የተማረ ነው፣ ያልተማረ ነው አይመርጡም። የትኛውም አይነት የኑሮ ደረጃ ላይ ሊኖር ይችላል። ከየትኛውም ዘር የመጣ አይሁዳዊ ሊሆን ይችላል፣ ግሪክ ሊሆን ይችላል፣ ምንም ሊሆን ይችላል። ይሰብኩታል። ክብር ለኢየሱስ ይሁን። እግዚአብሔር ላያችን ላይ ዕዳ አይደለም ያስቀመጠብን፣ ሊሸልመን ነው ወንጌል ስበኩ ያለን። አክሊል ሊሰጠኝ ፈልጎ ነው ወንጌል ስበክ ያለኝ። ለመዳን የሚሆን እኮ አግኝተናል። የዘላለም ሕይወት አግኝተናል። ሰኪውርድ ነው፣ ምንም ጥርጥር የለውም። በክርስቶስ አምነን ድነናል። ይህንን የምንሰራው ግን ለአክሊል ነው፣ ለክብር ነው፣ ለሽልማት ነው። ሰማይ ስንሄድ ጥግ ይዘን ማዘን የለብንም፣ መዘመር አለብን። አክሊሎቼ ሲል ጳውሎስ፣ እኛም አብረን ጳውሎስ አጠገብ ቆመን አክሊሎቼ ወንጌል ስበኩ፣ ኢየሱስ ክርስቶስ ያድናል ብላችሁ ተናገሩ።
በመስቀል ላይ የተሰቀለው ኢየሱስ ክርስቶስ ብቻ ያድናል ብላችሁ ስበኩ። ለማያምነውም በጣም ረጅም ዘመን ቸርች ለኖረውም ሰውዬ እሱን ንገሩት። የአዲስ ክርስቲያን ስብከት አይደለም ይሄ። አባቶቻችን በስለው የመጨረሻው ደረጃ ላይ ሲደርሱ ክርስቶስንና የትንሣኤውን ኃይል አውቅ ዘንድ ነው ያሉት። ክርስቶስን እንዳውቅ እኛ ዛሬ የምናጠናውን የምናነበውን ትምህርተ ክርስቶስ ጽፎ የጨረሰ ሰውዬ ማለት ነው። በዚህ ደረጃ ሰው እንዴት ሊያውቅ ይችላል የምንለው ሰውዬ እድሜው ማብቂያ ላይ ክርስቶስን እንዳውቅ ነው ያለው። እግዚአብሔር በዚህ ጉዳይ ወደ ውስጥ ያጥልቀን፣ ብርሃን ይስጠን። በመገለጡ ላይ በጣም ብዙ ብርሃኖች ይስጠን።